ጓደኛማቾቹ ተሰብስበው ዛሬ ጭቃ እያቦኩ ጭቃ አነሳኝ ያንን ጭቃ ልውሰድ። አንቺ አፎሚያ በሬን አፈረስሽብኝ አይደል? ማፍረስ እንዴት እንደሆነ ላሳይሽ። ኤልዳና ይቅርታ ሳላቅ ነው። ይቅርታ በስተት እኮ ነው ያፈረስኩብሽ። አልሰማሽም። ሂጂ ከዚህ በኋላ ጓደኛ አይደለሽም። ሉምባ ሲጣሉ ሰምቶ እየሮጠ መጣ። ምንድን ነው የተፈጠረው? ምን ሆናችሁ ነው አለ። ጓደኛማቾቹ ተሰብስበው ዛሬ ጭቃ እያቦኩ የተለያዩ ቅርጻ ቅርጾችን ለመስራት ቀጠሮ ይዘው ነበር። ምን እየሰራችሁ? ጭቃ እያቦካን። እኔም አብሬያችሁ ልስራ። በቀጠሯቸውም ተገናኝተው ጭቃውን እያቦኩ ጀበና፣ ድስት፣ የተለያዩ ቅርጻ ቅርጾችን እየሰሩ ይገኛሉ። ልጆች ከሚዝናኑባቸውና ከሚወዷቸው ጨዋታዎች መካከል ጭቃ እያቦኩ የተለያዩ ቅርጻ ቅርጾችን መስራት ነው። ጭቃ አነሳኝ ያንን ጭቃ ልውሰድ። ኤልዳና ሳላቅ እኮ ነው በስተት በሬሽን ያፈረስኩብሽ። ይቅርታ። አንቺ አፎሚያ በሬን አፈረስሽብኝ አይደል? ማፍረስ እንዴት እንደሆነ ላሳይሽ። ኤልዳና ይቅርታ ሳላቅ ነው። ይቅርታ በስተት እኮ ነው ያፈረስኩብሽ። አልሰማሽም። ሂጂ ከዚህ በኋላ ጓደኛ አይደለሽም። ሉምባ ሲጣሉ ሰምቶ እየሮጠ መጣ። ምንድን ነው የተፈጠረው? ምን ሆናችሁ ነው አለ። ኤልዳና አፎሚያ ሰራችሁን አበላሸችበት። አሁን ሉምባ በጣም ያሳዝናል። አፈረሰችባት እኮ። ኦ አፎሚያ ለምን አፈረሽባት አለ ሉምባ። አፎሚያ የሰራሁትን በሬ አበላሸችብኝ። ኤልዳና በጣም ነው የተናደድሽው እኮ። እስቲ ቆይ ተረጋጊ። በጣም ስትናደጂ የምታደርጊውን ነገር አታውቂም። ንዴትሽን መቆጣጠር አለብሽ። በጣም በምትናደዱበት ጊዜ ሌላ ጥፋት ልታጠፉ ትችላላችሁ። አውቃ ነው እንዲያፈረሰችብሽ? አይደለም፣ ጭቃ ለመውሰድ ብለህ ስትል ነው ያፈረሰችብኝ። ሳታውቅ ነው ማለት ነው። በእርግጥ ብዙ የለፋሽበት ነገር መፍረሱ ያናድዳል። ግን ቢሆንም ራስሽ መቆጣጠር አለብሽ። ንዴት እንዴት መቆጣጠር እችላለሁ? አየሽ ኤልዳና፣ በጣም ነው የተናደድሽው። ንዴት ማለት እንደሚንቦጎቦግ እሳት ማለት ነው። እሳት እንደሚያቃጥለው ንዴትንም መቆጣጠር ካልቻለን ራሳችንንም ሆነ ጓደኞቻችንን የሚጎዳ ነገር ልናደርግ እንችላለን። ራስሽን መቆጣጠር አለብሽ። ንዴትሽን መቆጣጠር አለብሽ። ቀስ በይ ኤልዳና አለ ሉምባ። ኤልዳና አሁን እሷ ቤትሽን ያፈረሰችው አውቃ አይደለም አይደል እንዴ አለ ሉምባ። ስለዚህ በተረጋጋ ሁኔታ ሆነን
እስቲ እንመልከተው። ልሽ ኤልዳናዬ፣ አንደኛ በጣም ስንናደድ ዝም ብለን ትንሽ ሰዓት ትንሽ ደቂቃ መጠበቅ አለብን። ወዲያው እንደተናደድን የምንጮህና የምንናገር ከሆነ እሱ ቁጣችንን መቆጣጠር እንዳንችል ያደርገናል። ወይ ደግሞ ቶሎ ውሃ መጠጣት፣ ወይ ደግሞ ከ1 እስከ 10 ድረስ ቀስ ብለሽ መቁጠር፣ መተንፈስ ብለሽ መተንፈስ፣ እነዚህ ሁሉ ቁጣሽን ለመቆጣጠር ይጠቅሙሻል። ንዴቴን ካልተቆጣጠርኩኝ ደግሞ በጣም ብዙ ሰዎችን ልናገር እችላለሁ። ሉምባ ኤልዳናን ሊያስተምራት ስለፈለገ አንድ ጊዜ ጠብቂኝ አላትና ውሃ በብርጭቆ ውስጥ ቀዳ። ተመልከቺ፣ ይሄ ንጹህ ውሃ ነው። በሉ ጭቃ ትንሽ ትንሽ እያመጣችሁ እዚህ ውሃ ውስጥ ክተቱት አለ ሉምባ። ልጆቹም ጭቃ እያመጡ የሉምባ ብርጭቆ ውስጥ ከተቱ። ሉምባ የውሃ ብርጭቆን ይዞ ወደ እነሱ ቀረበ። ይሄንን ውሃ ተመልከቱት። ከታቹ እናንተ ያስቀመጣችሁት ጭቃ አለ። አሁን ሳማስለው እንዴት ውሃውን ወደ ጭቃ እንደሚቀይረው ተመልከቱት አለና ሉምባ ጭቃውን ማማሰል ጀመረ። ተመልከቱት እንዴት እንደደፈረሰ። ቁጣም ስሜታችሁን፣ ንጹህ የሆነውን ስሜታችሁን እንደዚህ ነው ድፍርስ አድርጎት የሚያበላሽባችሁ። ስለዚህ ራሳችሁን መቆጣጠር ስትችሉ ጥሩ ነው። ራሳችሁን ስትቆጣጠሩና ደግሞ ስትተነፍሱ፣ ስትቆጥሩ፣ ውሃ ስትጠጡ፣ ትንፋሽ ብላችሁ ስትተነፍሱና ወደ ሰላማችሁ ስትመጡ ተመልሶ ቁጣው ይጠፋል። ይኸው አሁን ውሃው ሳይነቃነቅ ረጅም ጊዜ ቁጭ ሳረገው ጭቃው ወደ ታች እየሄደ ንጹህ ውሃው ከላይ የሆነ ታዩታላችሁ። ስለዚህ እናንተም ስትናደዱ ወይ ከ1 እስከ 10 ቁጠሩ። 1 2 3 ብላችሁ ወይ ደግሞ ብላችሁ መተንፈስን። ሉምባ ልጆቹ ቁጣቸውን እንዲቆጣጠሩ አስተማራቸው። አዎ ሉምባዬ፣ ንዴቴ ከመጣ ከ1 እስከ 3 ወይም ደግሞ ውሃ እየጠጣሁኝ ለመቆጣጠር እሞክራለሁ። አቻፉ 1 2 3 4 5 1 2 3 4 5 በጣም ይቅርታ አውቄ አይደለም። ችግር የለም፣ አውቀሽ አልመታሽኝ። ኳስ ለኔ ያቀብላለሁ ብለሽ ነው። ችግር የለም፣ ይቅርታሽን ተቀብያለሁ። ንዴትሽን እንዴት መቆጣጠር እንዳለብሽ ተረዳሽ። ሉምባዬ፣ አሁን ገብቶኛል እንዴት መቆጣጠር እንዳለብኝ። ሉምባም ቆሞ እየተመለከታቸው ስለነበረ ደስ አለው። ኤልዳና
ንዴቷን እንዴት መቆጣጠር እንዳለባት የነገራትን በተግባር አሳየችው። ጎበዝ ኤልዳና፣ በጣም ደስ ብሎኛል። አብራችሁ ስትጫወቱ አንዳንድ ጊዜ ግጭት ሊፈጠር ይችላል፣ ግን በትዕግስት ንዴታችሁን በመቆጣጠር አብራችሁ መጫወቱን መቀጠል ትችላላችሁ አለ ሉምባ። ውሃ ጠጣለሁ ወይ ከ1 እስከ 5 ቆጥራለሁ። ሉምባ ሁሉም ልጆች ብዙ ጊዜ አብረው ሲጫወቱ ንዴታቸውን መቆጣጠር ባለመቻላቸው ምክንያት እንደሚጣሉ ያውቃል። ንዴትን መቆጣጠር ጓደኝነትን፣ አብሮ መጫወትን ለረጅም ጊዜ እንዲዘልቅ ያደርጋል። ንዴትና ቁጣ ካለ ግን ሁል ጊዜ ወደ ጠብ ያመራል። ጓደኛ ማቾች አብረው የሚጫወቱ ልጆች ደግሞ ሲጣሉ አብረው የሚያሳልፉት ጥሩ ጊዜ ይበላሻል። ስለዚህ ንዴትን መቆጣጠር በጣም አስፈላጊ ነው። በሉ ደህና ሁኑ፣ አንድ ጉዳይ አለች ዲድ ብሎ ሉምባ ሄደ። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ።